ፈልጌ ከማን ጋር ላውራ ያው ቪዲዮ ተልኩልኝ። በእናትሽን አረ ሌላም አለ ቪዲዮ ሲያሳዝን። እኔ ግን በጣም ነው ያሳዘነኝ በእውነት። ቀንሽ ምን ሆኖ ነው? ማን ነው እንትን ያለው? ማሪ እነሱ ታውቂያለሽ እንደዚህ አይነት ነገር እንትን ስራቸውን ብዙ ወጥቶ ነበር አልተባለም እንዴ? ወጥቶ ነበር ከቱርክ ምናምን ነበር እኮ ችግር የለባቸው እኮ ግን ወይ እሺ ብርቴ ወጥቶ ነበር ዲፖርት ሆኖ ነበር ታስሮ ነበር። ከዛ ዲፖርት አረጉት ግን መጣ ድጋሚ። አዎ እሺ ማን ነው ግን እንደዚህ ያደረገው? እርስ በርስ እዛው ቤት ተጣልተው አይደለም እነሱ በስራ በሆነ ነገር ይገናኙ የለ ሁሌ አቀደም ስሙን መጥራት አያስፈልግም በሚለው ነው እኮ። እንዳትጠሪ እኮ ከነሱ እርስ በርሳቸው ናቸው። እንደዚህ በስራ የሚገናኙ አሉ አይደለ? እና አሁን አስክሬኑ ተላከ እንዴ? እንደዚህ መቼ በቀላል ይላካል? እያወቅሽ ቱርክ ነገር ገና እንደዛ አደረገው ተያዘ። ይይዛሉ ዜና ላይ እንትን አላሉም እንጂ ይይዛሉ። ዜና ላይ እኮ ታይቷል። ይይዛሉ እነሱ 2 ሰዓት 3 ሰዓት የማይፈጅባቸውም እኮ ለመያዝ። እኔ የሚገርመኝ እሱ ነው። ምክንያቱም እንደዚህ አይነት ነገር እነሱ ጋር በጣም ኢዚ ነው ለመያዝ። ለፊት እንዲህ በሩ ላይ እኮ ነው እንትኑ ጋር ፋርማሲው ጋር እኮ ነው የገደሉ። ፋርማሲው ጋር ያሳዝን። ግን በጣም ነው ያሳዝነኝ። እንትን ነው እኮ አልሞተም ነበረ። የሚገርምሽ ታውቂያለሽ እዚህ ሀገር ደግሞ ወጣሽ ፖሊስ ካልመጣ ይዘሽ በታክሲ እንኳን ይዘሽ ብትሄጂ ይዘውት ቢሄዱ እኮ ይድናል፣ ይተርፍ ነበረ። አንድ ብቻ ነው እንትን ያለበት እዚህ ጋር እዚህ አካባቢ ላይ። ወይኔ ሲያሳዝን ነው በእውነት። አሁን ሬስቶራንቱ ላይ አበሻለ ሰው አለ። አዎ የሆኑ ልጆች አሉ። የሆነች ልጅ አለች እዛ ምሰራ የኛ ልጅ። አዎ አስተናጋጅም አለች እዛ። እንደገና ውስጥ ካሸር ውስጥ ምሰራ አለ። ኧረ አጣፍጡት ብላለች። ረዱ እስኪ እና ግቢና አጥፍጭልኝ እስኪ በእናትሽ አጥፍጭልኝ። እኔ እኮ እንደው ይሄን ወሬ ከማልስማው። ምክንያቱም የኔ ቤት ልጆች ታውቂያለሽ ማዳም ቤት ስለሆኑ ወሬ ነው የሰሙት። በቀደም እኮ ሄድን ከኛ ጋር ቢውጋዳ ሊገደለችኝ ዚናኔ እኮ እሷ እንኳን ፎቶ ስትለኝ እሺ ብያ እንትን አለንም ብላ ቢውጋዳ ሄደን ነበር። ጊዮርጊስ እኛ ጋር መጥቷል ነበር መምህር እኛ ጋር መጥቶ ነበር እያለቀሰ የሚያስለቅሰው። ሄዳችሁ? ወይኔ ደስ የሚል በመርከብ 1 ሰዓት 45 ደቂቃ ሄደን ከዛ በመኪና ከዛ በእግር በጣም ደስ ይላል። በጣም ነው ጊዮርጊስ መሄድ የምፈልገው። በነገራችን ላይ ስትመጪ እንሄዳለን። በአሁኑ እንደዚህ በግሩፕ ስትሄዱ ካልሆነ ለብቻዬማ እንዴት መሄድ እችላለሁ? ማርያምን እኔ ወስድሻ አብረን እንሄዳለን። ማርያምን እግዚአብሔርን ወስድሻለሁ አብረን እንሄዳለን። ረዱ ሰምተሻታል? ጌታ ረዱ እኮ እዛ ናት፣ ኢትዮጵያ ናት። ያውቃለሁ እንደዋወላለን እኮ እኔ እንኳን ትላንትና ሊኮ እንዲህ አለች። ረዱ ሰምተሻል? ያልሰማው መስሏት እኔ እኮ ያልሰማው መስሏት ቶሎ ብላ ልትነግረኝ፣ እኔ ደግሞ ምኑን ስላት እንዴ ምናምን ብላ ወሬው ልታጣፍጠው ስትል በነገራችን ላይ ማለት ነው። ስሚ በነገራችን ላይ የመጣልኝ ራሱ በሀበሻዋ ነው። አልመጣልኝም ነበር ረስቼው ማለት ነው። ሀበሻዋ ምናምን ብለው ሲነግሩኝ ያስታወስኩት ማን እንደሆነ የሀበሻዋ ባለቤት ምናምን ሲሉኝ። እኔ ግን አሁን የገረመኝ ጂና ቆየ ሰውየው ሬሳ ሳይደርቅ እንደው ነፍሱን ይማረውና እንደዚህ ሆኖ ሞተ። እንደዚህ ሆኖ እኔ ማታ በጣም ስቃጠል ነው ያደርኩት። እመቤቴ እንዴ ባንዴ የሆነች ልጅ እንደዚህ ስም ማጥፋት እዚህ ሀገር ባይዘው ማለት ስም ማጥፋት ምንድነው? ስም የጠፋው ረዱዬ አረ ሲቦጫጭቁት ነበረ። በእናትሽ ሰው ገሏል፣ እዚህ ላይ ሰው ገሏል። ከዚህ በፊት የጁን ያገኘው ከእንደገና ደግሞ የሰውን ባለበት ምናምን ረብስማ። ከዛ እኔ ትላንትና ላይቭ ላይ ሲወራ ቆይ ታውቂያለሽ ስላት አላውቅም ስትለኝ በቃ ዝም በይ አልኳት። ማርያምን ማታ ስጫቃጫቅ ነበር። ለሞተ ሰው ይባላል እንደው የፈለገ ነገር ቢሆን
የፈራይባለም እመቤቴን ወይ አበሻ ግን በስማ የሆነ 5 ደቂቃ ቁጭ ብለው ቢያወሩ እኮ ሶልቭ የሚደረግ ነገር ነበረ። እንደዚህ እስከሞትም እንትን አይልም። ደግሞ እዚህ ሌሎቹ ፖሊስ እዚህ ሀገር ሰው አይገልም። እኔ ሰምቼ አላውቅም በህይወት ዘመኔ እዚህ ፖሊስ ሰው ሲገል እኔ አልሰማሁም፣ እስካሁን አላየውም። እኔ መጀመሪያ ተሰለኝ ፖሊስ ቀን በፊት ልኮ ነበር እንዴ? ሰው ነበር ወጥተው ነበር። አሁን ዳይሬክት እየሰራ እኮ ነው እኮ ካሰገ በዚህ ነው አሉኝ። እኔ እንግዲህ አላውቅም። የቱርክ ወሬ ታውቂዋለሽ። ከ10 ቀን በፊት ምናምን አሉ። ቢኬት ታዲያ ምን ይሆናል? ከተያዙ ተመለሰው ይመጣሉ። በሱ እንዲያው መያዝ የለም እኮ እሱ ነው የምልሽ። በሱ መያዝ የለም። እኔም ማውቀው እሱ እንትና የሚሰራው ጀት ስለሆነ ላጥ ብሎ ነው የሚመጣው። ግን የሰው ልጅ ግን አይገርምሽም? ግን አገሩ ገብቶ ድጋሚ ዲፖርት ተደርጎ ተመልሶ መጥቶ ነፍስ ከጠራች ግን ጠራች ነው ማለት ነው። በጣም ነው የሚያሳዝነው። አገርሽ ገብተሽ ድጋሚ አልፈልግም ብለሽ መተሽ አስበሽዋል። እዛው ስትቀሪ ደግሞ እንትኑ ሲያሳዝን ማለት አወዳደቁ ምናምን እንዴት ነው የሚያሳዝነው። ያን የሚያክል ሰውዬ ያክልኝ። እኔ ደግሞ አላነበብኩም። እንትኑ ሲልኩልኝ ሀበሻ እዛ ምሰራ ልጅ ጆርጅ ጋር ምሰራ ልጅ ሞተች ነው ያነበበው። የኔ አይምሮ ሳያይ ጌታ መቤቴ ቆሜ ያነበበው ልጅቷን ስለማቃት እዛ ያኔ የሆነች ልጅ እንደማበዶና እሷን ሲያረግ የነበረ እኔ አእምሮ አይቀጥታ እሷ ጋር ሰው አያነብም። ጆርጅ የሚለውን ብቻ ነው ያነበብኩት። ወይ በየዘግ ለምን ግን እንደዛ አይምሮሽ ወዲያው አክሴፕት እንዳደረገ ታውቂያለሽ? ኮሽታ ስላለኩ ነው ያ ነገር ስላለ ተቀጠቀጥኩ። ባላወቅኳት አልቅሼ ለብቻዬ ሰው አያነብም። ማርያም ሞተች እኮ ስትለኝ ጆርጅ ጋር መሰራ ልጅ ገደሏት መሰለኝ እላለሁ። ለካ እሱ ጆርጅ እንደሞተ እሷ ታውቃለች። ወይ ጂና እሷ ነው ስትል ምን ማለት ነው? እሷንም ብዬ ገብቻ ነበር። ጆርጅ ሬስት ኢን ፒስ ነው ለካ የተጻፈው። ማርያ ማርያ ረጂና ቆይ ቼክ ላድርግ። እሺ ደዊ በእናትሽ። ስንት ሰው ጋር ደወልኩ። ልጆቹ ደግሞ በዛ ሰዓት ይተኛሉ። በጠዋት ነው የደረሰኝ። ሰዓት ማታ 2 ሰዓት ነው 5 ሰዓት 5 ሰዓት ከራሱ ከካፍቴሪያው ጠርተውት ወደ ቤት እየሄደ ይሆናል እንጂ ያው ስራም እየቀዘቀዘ አይደለ? ወይ ዘግቶ እየሄደ። ምክንያቱም በሩ ላይ አይደለም እሱ ጋር ነው። ፋርማሲው ጋር ነው የወደቀው። ለወሬ ከመጠዳደፌ ከመቸኮሌ እግዚአብሔር ምስክሬ በቃ ተንቀጠቀጥኩላ። ልጅቷን ስላየዋት ምን ያህል መልካም እንደሆነች እስከ ጠዋት ሳይተኙ ያቺ ልጅ አበደች ተብሎ ከሷ ጋር ሲንገላቱ ስለነበረ የት ልሂድ እኔ? ማንን ልጠይቅ? ጆርጅ ነው ወይኔ ነው ያልኩት። በቃ የልጅቷን ቁጥር ብሞክር ዝግ ነው የሷ ደግሞ ቁጥር። ግን አልያዟትም እሷን። ለምን ሰው እኮ ነው ፊት ለፊት በእንትን ላይ የተደፉት እኮ። ሲጀመር ካሜራ ስላለ እዛው ፊት ለፊት ይታያል ማን እንደተኮሰበት። እነሱ ግን ያት ሄዱ? አሁን አልተያዙም። ምንም ነገር ወሬ የለም። ይዘሉ ይዟቸዋል። ቀላል የቱርክ ፖሊስ እኮ በዚህ አንደኛ ነው። የሚያስደፉት ባረባ ሰው ነው በትንሽ ብር እንጂ ዋናዎቹ የኔ እኮ አምልጠዋል። ኦፍ ኮርስ ዋናዎቹ ያመልጣሉ። በማይረባ ነው የሚያስደፉት። ግን ያሳዝናል። የሰው ልጅ ግን መጨረሻ በስመ አብ ሾው ሀበር ላይ ምናምን ወጣ እንዴ? ተነገረ እንዴ ዜና ላይ? ኦኬ ኦፍ ኮርስ አንቺ እንደዚህ የሰው ህይወት ጠፍቶ ዜና ላይ ያለሽ እንዴ? ትንሹ ነገር ጸድብድብ እንኳን ዜና ላይ የሚያሳዩን። እዚህ ሀገር ድመት ኤሌክትሪክ ላይ ወጣሽ ተብሎ ዜና ወሬ ተቀምጡ መንገድ ላይ ተደዋድበሽ ዜና ላይ የምትወጪ አስበሽ እና ግን አሁን አይዙ መያዝ ቆሙ። ሆነ ኮንኪወሬ ትኩስ ወሬ ምን አበሻ እኮ መያዝ ቆመ። ኢትዮጵያዊ ማሻአላ መቼ ትታሰራለሽ? 5 ቀን ይይዙሻል። 5 ቀን አስረው ይፈቱሻል። የ1 ዓመት ወረቀት ይሰጣል መፈረሚያ። ከዚህ ሀገር ግን አትወጪም። አበሻ መያዝ አቆሙ ጭራሽ አይዙም። እንዲያውም አንዳንድ እስር ቤት ለምን አመጣችሁ ተብለው ከዛው ይመልሷቸዋል። እስቲ ማርያም በይ ለምን ህግ ጸድቆ አዲስ ህግ ጸድቆ ነው
ዋው እንዴት አሪፍ ነው። እንትንስ የሚሄዱበት አለ እሱ አልፏል። ዋው እንደዛ ከሆነ አሪፍ ነው። ውይ አበሻ ተሳቆ ነበር ጌታ። ውይ በጣም አሁን ምን አለ ሁሉም ነገር ቀዘቀዘ። ወረቀት የለውም። ጊዮርጊስ ሄድን ጊዜ እኮ በጣም ብዙ ልጆች ወረቀት የላቸውም ነበር። አሁን የእሑዱን ፕሮግራም ስንሄድ የላቸው ማንም ምንም አላለንም። ማንም ዋው አይገርምም? ረዱ ደስ አይልም? እንደዚህ ከሆነ አሪፍ ነው በጣም እንዴ መያዝ ምናምን ከሌለ በቃ አሪፍ ነው። ቱርክ እኮ አሁን እኮ ነው እንደዚህ ሲያዝ ነው በደብ የደበረው በያዝ ሲመጣ። አዎ የሆነ ሰዓት ላይማ ተነስተው ወይኔ መንቀሳቀሻ መፈናፈኛ እስክታጭ ድረስ አሪፍ ነው። እግዚአብሔር ይመስገን። እንዴት ነው ግን ስራው ምናምን እንቅስቃሴ እንዴት ነው? ሞቷል። በአፍጢም ዶላር ስንት ገባ? 47 ይች በእውነት ወደ አክሳራማ ይጨምራል። እኛ ስፈር ነው 47። እኔ አሁን የመጣው ጊዜ ስንት ነበረ እንዴ? 4 ነበረ እኮ 40 ነበረ። እኔ የመጣው ጊዜ 7 ጨመረ ማለት ነው። አንቺ ኑሮ ግን በጣም ጥፏል። ኧረ በስመ አብ ወልድ ባስ እንኳን ጨመረ። አሁን አንቺ 47 ሆነ። ባስ 48 ብር ባስ የእውነት ትሬን ምናምን ታክሲስ መነሻው ስንት? መነሻው 200 ሊራ። አንቺ በጣም ግሏል። እንዴ የሚባለው ከዚች እሺ ከዚህ ትናልሽም 200 ነው አለ። አሁን እንዴ ኑሮ በጣም ከብዷል። እኛንም አገር ቤት ሰብስቡን በቃ ካልሆነ። አንቺ ግን በዓለም ነው ኑሮ ይናረው። ጌታን ዓለም ላይ ነው ኑሮ ይናረው። እንግዲህ አሁን ኑሮ ይናራል ብለሽ ታስበሽ ታውቂያለሽ? ቱርክ ላይ በጣም ስማ እንዴ 200 ታክሲ። አዎ የምግብ የቤት ኪራይ ምናምን በቃ እንደ እንትን እየጨመረ ነው እየሄደ ያለው። እሱን ታዩ። እኔ ይሄን ዓመት ራሱ ምን ቆይ አይመስለኝም። በቃ እንደ ሰዎቹ እኔም እንደ ሰዎቹ ተደራራቢ አልጋ ገዝቼ በቃ ሰው አሳርፋለሁ። አንቺ አይ አሁን ማለት እንደ ያሉ እንደዛ የሚያደርጓሉ ተደራራቢ አልጋ አለ እንዴ? ጀመረ እኮ እዚህም ሀገር እና ቱርክ ላይ ተደራራቢ አልጋ ተጀመረ። ታዲያ በቃ ኖሬን በእውነት እንዴ ከእስር ቤት እኮ በሺዎቹ ነው የተፈቱት በአንዴ። ይሄ ሁሉ አበሻ ቱርክ ላይ ይሄ ሁሉ አበሻ አለ ነው እንዴ የምትይው? በቃ በዛ የሆነ ሰዓት ላይ እንዴ ማርያምን የሆነ ሰዓት ላይ እኮ ፈለሱ እንደው ጉድ ፈለሱ። ያኔ በጣም በሽበሽ የነበረ ጊዜ በጣም ብዙ ሰው ነው የገባው። እንደገና ኢትዮጵያ ቀን ሲከበር ነው ያቀስ ብለሽ መቼ ነው? ጁን አይ ሚን ኦገስት 23 ከዚህ ወር ይሄ ወር ኦልሞስት ነገ ያልቃል አይደለ? ነገ ያልቃል በሚቀጥለው ወር ማለት ነው። ታከብራላችሁ እንዴ? ግድ ነው እንጂ አሜሪካኖች ብቻ ነው። እኔ ብልሽ ቆይ የበፊቶቹ የነበሩት የሆኑ ሰዎች ወጡ አሉኝ፣ ዲፖርት ተደረጉ አሉኝ። እውነት በጣም ብዙ ሰው ጠቅልሎ ገብቷል። እጅግ በጣም ብዙ ሰው አይደል? የበፊቱ የነበሩት ምናምን በፊት የቆዩት። አንቺ ጂና ግን ቤቱን ገዝተሽ ነው? ጂናና እንትናው ፓስፖርት ነው ያው በቀደም ሲሄድ ምን አልኩኝ? ወጥቼ የተናገርኩ ድምጼ አይሰማም። እባክህ ቱርክ ያሉት እስረኞች ምን ይሆናሉ? አብይዬ የኔ ድምጽ አይሰማም እባክህ የወረቀቱን ጉዳይ ስል ያው ብርግድ አድርጎ የመኖሪያ ፈቃድ መስጠት ተጀመረ። ባይዘው ለአዲስ ቪዛ አይደለም የስራ ፈቃድሽን የመኖሪያ ታረጋለሽ። እንትን 5 ቀን የሚፈጀው እንደ ድሮ ነው። በቃ ማለት ኤኒ ቢዝነስ ስትመጪም ቪዛ አፕላይ ማድረግ ትችላለሽ። እሱ ነው መኖሪያ ፈቃድ። ታዲያ ንግድ ፈቃዱ እኮ የስራ ፈቃዱ እኮ ቱ ኤክስፔንሲቭ እንዴ! የተማሪ ብቻ በሱ መጥተሽ የተማሪ ታረጋለሽ። የተማሪ ቪዛ ትወስጃለሽ። ክላስ በሳምንት አንዴ ትገቢያለሽ፣ አንዴ ሁለቴ ምናምን በዛ በቃ የተማሪ ኪምሌክ በቃ ረሃው ነው ማለት ነው። አሁን የስራ ፈቃድ በጣም ብዙ ሰው የስራ ፈቃድ ወስዶ የለም እንትና አናውንስ ተደረገና የመኖሪያ ፈቃድ አድርጉ ተባለ።
እኔ ያው አንቺ ምን ያንቺ ቪዛ ምንድነው? የመኪናሽ ምንድነው? የስራ እኮ ነኝ እኔ። ግን ትችላለሽ ጂና አይከብድሽም? $315 በወር የምከፍለው በሀገር እንዳትመጪው ሀውስ ሜድ ስንት ገባ? እንደ እንትኑ ነው እንደ ቋንቋሽ ነው እኮ። ግን አሁን ከስንት ይጀምራል? አዲስ የሚመጡት 7 አሪፍ ነው። ቋንቋ ስለማይችሉ በ700 ይገባሉ። አሮጌው እኔ አሁን ልግባ ብል እስከ 1500 እገባለሁ። አንቺማ ቱርከኛውንም እንትኑንም ትችያለሽ እና እንዴ አሪፍ ነው። ግን አሉ ብዙ አሉ። አሁን ብዙዎቹ እንደውም በፊት አሁን ሰው ቤት ነው የሚሰሩት እንዳለ አሪፍ ነው። ብቻ እኔ ግን ቱርክን በጣም የሚገርምሽ ነገር በቃ አገሬ ነው የምትመስለኝ። ታምኛለሽ? ሁሉም ሰው እኮ ነው። እግዚአብሔር ምስክሬ ነው። እንደምትናፍቀኝ ታውቂያለሽ? እና እንዴ አገርሽ እኮ ነው። ስንት ነው ትናፍቅሽም? አረ በጣም እኔ ማርያምን በጣም ነው የምትናፍቀኝ። እንዴ በጣም ነው የምወዳት እኔ እግዚአብሔር ምስክሬ ነው። ሳስባት ራሱ እንደ እንባዬ ይመጣልና እንደሆነ እንደማውቃት ሰው ነው የምትናፍቀኝ። እናቴ ትሙትን አይ ቱርክ እኮ አክሳራይ መንገዱ ምናምን ይሄ ድልድዩ ላይ ዱስ ወደዛ ጋር ስታይ ያለው ግርግር ሰዓቱ ጋር አረ